በስጋውና በደሙ የደገሰ ሙሽራ አይታችሁ ታውቃላችሁ? እየተራበ ያጠገበ ሙሽራ አይታችሁ ታውቃላችሁ? ከአዳም ጎን ሙሽራይቱ ሔዋን እንደተገኘች ከአዳም ጎን ሙሽራይቱ ቤተክርስቲያን ተመስርታለች። በዘላለም ኪዳን ደም ያጨን ሙሽራችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ክርስቶስ ቤተክርስቲያንን ሲወዳት ይላል ሊቁ በጣም ገመድቡ አልነበረችም ይላል። ምንም ደግነት ሳይኖረን ደጉ ስለኛ ተሰቀለልን። ምንም በጎነት ሳይኖረን መልካሙ ስለኛ ተንከራተተልን። ፀሐይን አንቺ አምላኬ ነሽ፣ ጨረቃንም ተደፋንላት፣ ለከዋክብትም ሰገደ። ፍጥረት እግዚአብሔርን ከማወቅ ተመለሰ። ስለ ጠላቱ የሚሞት እየቸነከሩት ይቅር የሚል እንዲህ የሚያፈቅር ከዚህ ሙሽራ በላይ ማን አለ? ወዳጄ ለሰማዕትነት እንኳን ባትበቃ ሙሽራ ለመሆን መከራህን እንኳን አትታገስም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ 3 ቁጥር 29 በቅዳሴው ክፍል ዛሬ በቤተ ክርስቲያናችን የሚነበበው ወንጌል የተነበበው ወንጌል ጥቂት የእግዚአብሔርን ቃል ምክንያት አድርጌ አሰማችኋለሁ። ሙሽራይቱ ያለችው እርሱ ሙሽራ ነው ይላል። የዮሐንስ ወንጌል ምዕራፍ 3 ቁጥር 29 መጥምቀ መለኮት ቅዱስ ዮሐንስ ነው አይሁድ ስለ ክርስቶስ በጠየቁት ጊዜ የመለሰላቸው አንዱ መልስ ነው። ካንተ ጋራ በዮርዳኖስ የነበረው እኮ አሁን ያጠምቃል ብለው ዮሐንስን ከፍ ክርስቶስን ዝቅ አድርገው ከቻሉ ጸብ ዘርተው የተንኮል ጥያቄ ይዘው ቀረቡ አይሁድ። መጥምቀ መለኮት ቅዱስ ዮሐንስ ግን ሙሽራይቱ ያለችው እርሱ ሙሽራ ነው አላቸው። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ አንድ ምስጢር ነገራቸው። ታስታውሱ ከሆነ በዮርዳኖስ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ብሎት ነበረ። አሁን ደግሞ ሙሽራ ሲለው ትሰማላችሁ። ሙሽራይቱ ያለችው እናንተ አሁን የምትጠቅሱት እርሱ ሙሽራ ነው አለና እኔ ደግሞ ሚዜ ነኝ አላቸው። ሚዜ በሙሽራው ድምፅ ደስ እንደሚለው፣ ሚዜ በሙሽራው ክብር እንደሚፈነጥዘው እኔ ሚዜ ነኝ። ክርስቶስ ሙሽራ ነው። ሙሽራይቱ ደግሞ ቤተ ክርስቲያን ነች። ታዲያ ክርስቶስ ሙሽራው ሲመጣ ሚዜው እኔ ደስ እሰኛለሁ እንጂ እንዴት እከፋለሁ ብሎ መለሰላቸው። እቺን ምክንያት አድርገን ጥቂት የቅዱሳት መጻሕፍት ምስጢራትን እንፈትሻለን። እግዚአብሔር ከሁላችንም ጋር ይሁንልን። ቅዱሳት መጻሕፍትን የሚያመሰጥሩ ሊቃውንት ክርስቶስ ሙሽራ እንደሆነ አስተምረዋል። ታስታውሱ ከሆነ ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 5 ላይ ክርስቶስ ቤተ ክርስቲያንን እንደወደዳት ባልም ሚስቱን ይውደዳት ይላል። በባልና በሚስት ሙሽርነት በባልና በሚስት ፍቅር አንጻር ክርስቶስ ቤተ ክርስቲያንን እንደወደዳት፣ ክርስቶስ ቤተ ክርስቲያንን እንዳፈቀራት፣ ክርስቶስ ለቤተ ክርስቲያን እንደተሞሸረላት ነው ቅዱስ ጳውሎስ ያስተማረን። በዚህ በመኃልየ መኃልይ ዘሰሎሞን ምዕራፍ 3 ቁጥር 11 ላይ አስቀድሞ ጠቢቡ ሰሎሞን እንዲህ ብሎ ተቀኝቷል። እናንት የጽዮን ቆነጃጅት ውጡ፣ እናቱ በሰርጉ ቀንና በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሰሎሞንን ተመልከቱ ብሏል። ለጊዜው ለንጉሥ ሰሎሞን፣ ለፍጻሜው ግን በልቡ የደስታ ቀን በተባለች በዕለተ ዓርብ በሰርጉ ቀን የሾህ አክሊል ደፍቶ የተሞሸረውን ንጉሠ ሰላም የሰላም ንጉሥ ኢየሱስ ክርስቶስን ተመልከቱ ይላል። የልቡ የደስታ ቀን ወይም የሰርጉ ቀን የተባለችው ዕለተ ዓርብ ናት። ቤተ ክርስቲያንን ያጨበት እኔና እናንተን ያጨበት የተሰረገበት የልቡ የደስታ ቀን ሙሽራ የሆነበት የሙሽርነት አክሊል የሙሽርነት ቀለበት ያጠለቀበት ቀን ሙሽራ የሆነበት ቀን የሰርጉ ቀን ዕለተ ዓርብ ናት። እና ሙሽራ የሚለው ክርስቶስን ነው ወገኖቼ። ጥቂት ነገሩን የበለጠ ለማፍታታት የሊቃውንትንም ሐሳብ እንጥቀስ። ቅዱስ ቄርሎስ በረከቱ ትደርብንና እንዲህ አለ፣ መስቀል የክርስቶስ የሙሽርነቱ ዙፋን ናት አለ። አዎ በመስቀል ላይ የተሞሸረ ሙሽራችን ኢየሱስ ክርስቶስ ነው። በዘላለም ኪዳን ደም ያጨን ሙሽራችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ለዚህ ነው ሙሽራይቱ ያለችው እርሱ ሙሽራ ነው ብሎ የጠቀሰው። ወገኖቼ በመስቀል ላይ በሰርጉ ቀን በዕለተ ዓርብ በሰርጉ ስፍራ በቀራንዮ የተወደደ መድኃኒታችን ኢየሱስ ክርስቶስ
ቤተ ክርስቲያንን አጭቷታል። ሙሽራይቱን ወዷታል። ታስታውሱ ይሆን? አዳም ሙሽራይቱ የሆነችውን ሔዋንን ሚስት አድርጎ ሲወስዳት እንዴት ነበረ ካላችሁ፣ በመንቃትና በመተኛት መካከል እያለ እጅግም ሳይተኛ እጅግም ሳይነቃ ማእከለ ነቂ ወንዋም ይሉታል ሊቃውንት። በመንቃትና በመተኛት መካከል እያለ ከጎኑ ነው ሔዋንን ያወጣለት፣ ሙሽራይቱን የሰጠው። ሙሽራው አዳም ሙሽራይቱ ሔዋንን ያገኘው በመተኛትና በመንቃት መካከል ያውም ከጎኑ ነው። ለምን ይመስላችኋል? እጅግ አንቅቶ ወይንም ደግሞ እጅግ አስተኝቶ ከጎኑ ሔዋንን ያልሰጠው፣ እጅግ አንቅቶ ከጎኑ ሙሽራይቱን ሔዋንን ሰጥቶት ቢሆን ኖሮ ሲነቃ አጥንት ከጎኑ ሲወጣ ያመዋል። አዳም ካመመው ደግሞ ሁሌ ሙሽራይቱን ሔዋንን ባያት ቁጥር ይጠላታል። እዩ፣ እንዳይጠላት አላሳመመውም፣ እንዳያመው አላነቃውም። አንድ ሁለተኛስ እጅግ አስተኝቶ ከጎኑ አውጥቷት ቢሆን ምትሃት ትመስለው ነበር ይላሉ ሊቃውንት። ከየት እንደመጣች እንዴት እንደወጣች አይረዳም። ስለዚህስ እጅግ ይፈራታል፣ ምክንያቱም ምትሃት ትመስለዋለች። ስለዚህስ እንዳያመው ሳያነቃው፣ እንዳይጠላት ደግሞ ሳያስተኛው ማእከለ ነቂ ወንዋም በመንቃትና በመተኛት መካከል ሙሽራይቱን ሰጠው ብለው አብራርተዋል ሊቃውንት። ወደዚህኛይቱ ሙሽራ መስቀል ላይ ክርስቶስ ሙሽራይቱን ቤተ ክርስቲያንን ሲመሰርት እዩ፣ በሥጋ ሞቷ በመለኮት ደግሞ ሕያው ነው። አያችሁ፣ በመንቃትና በመተኛት መካከል አዳም ሙሽራይቱ ከጎኑ እንደተገኘች፣ በሥጋ ሞቶ በመለኮት ግን ሕያው የሆነው ክርስቶስ በመስቀል ላይ ከጎኑ በፈለቀች ውሃ ከጎኑ በወጣች ደም በመስቀል ላይ ቤተ ክርስቲያንን ሙሽራይቱን አስገኝቷል። እቺ የሰርጉ ቀን ነበረች። ሙሽራይቱን እኔና እናንተን የመሰረተባት ቅዱስ ኤፍሬም ሶርያዊ ነው ይህንን የሚለው። ቤተ ክርስቲያን ከጎኑ ተገኝታለች። ከአዳም ጎን ሙሽራይቱ ሔዋን እንደተገኘች ከአዳም ጎን ሙሽራይቱ ቤተ ክርስቲያን ተመስርታለች። ወገኖቼ እንደውም አንድ ሊቅ ምን ይላል? ክርስቶስ በመስቀል ላይ ተሰቀለና ከዚያም ወረደ፣ ከዚያም ተቀበረ፣ ከዚያም ተነሳ፣ ከዚያም አረገ ይልና ቤተ ክርስቲያኒቱን ግን መስቀል ላይ ትቷት ወረደ ይላል። ክርስቶስ እስኪመጣ ድረስ ዳግመኛ እስኪዋሃዳት ድረስ የሙሽርነቱን ሰርግ በመጨረሻው ዘመን እስኪያደርግ ድረስ መስቀል ላይ ትቷት ሄደ ይላል። መከራውን እየተካፈለች እንድትኖር መስቀል ላይ ተዋት ይላል። ላሳያችሁ የፈለኩት በአዳምና በሔዋን በሙሽራውና በሙሽራይቱ አንጻር ሙሽራይት የሆነችውን ቤተ ክርስቲያንን መስቀል ላይ እንደ መሰረታት ማሳየት ፈልጌ ነው። እንቀጥል። ቅዱስ ጳውሎስ ይቺ ቤተ ክርስቲያን ምን አይነት እንደነበረች ያስረዳበትን አንቀጽ አንስቶ ሊቁ ቅዱስ ዮሐንስ አፈወርቅ ደግሞ ያብራራው ጥልቅ ሐሳብ አለ። እሱን ደግሞ አንስተን ወደ ትምህርታችን መግቢያ እንደረደራለን። እዩ፣ ክርስቶስ ቤተ ክርስቲያንን ሲወዳት ይላል ሊቁ በጣም መልከ መልካም፣ በጣም ገመድቡ አልነበረችም ይላል። በጣም ያማረች፣ በጣም የተዋበች አልነበረችም ይላል። ክርስቶስ ሙሽራው ሙሽራይት የሆነችውን ቤተ ክርስቲያንን ሲወዳት በጣም ውብ አልነበረችም እና ምን ነበረች? የቅዱስ ጳውሎስን ቃል ይጠቅሳል። ኤፌሶን ምዕራፍ 2 ቁጥር 1 ላይ በጨለማ ትመላለሱ ነበርና ይላል። ክርስቶስ ብርሃናዊው ምን አይነቷን ነው የወደደው ካላችሁ፣ ጨለማይቷን ነው የወደደው። ጨለማ እያለን ወደደን። ደም ግባት እየሌለን አፈቀረን። መልከ ጥፉ እያለን ሞተልን። እሱን ነው በጨለማ ትመላለሱ ነበርና የሚለው። ምን የሚወደድ ውበት ነበረን። ምን የሚናፈቅ ደም ግባት ነበረን። ምን የሚያማልል ማንነት ነበረን። ክርስቶስ ለሙሽራይቱ መስቀል ላይ ሲሞትላት ለእኔና ለእናንተ ማለት ነው መልከ ጥፉ ነበርን። ምክንያቱም ጨለማ ምን ይወደዳል? ይፈራል እንጂ። ጨለማ ምን ይናፈቃል? ይሸሻል እንጂ። ሙሽራው የወደደን መልከ ጥፉ ነበር። ሁለተኛስ መልከ ጥፉ ብቻ አልነበርንም። ክርስቶስ ለዚህች ሙሽሪት መስቀል ላይ መከራ ሲቀበልላት ይህቺን ሙሽሪት ሲያጫት ምን አይነት ነበረች መሰላችሁ? መልከ ጥፉ ብቻ ብትሆን እሺ አንድ ነገር ነው፣ ግንስ ምግባረ ክፉም ነበረች ይላል። በምን ይታወቃል? ኤፌሶን ምዕራፍ 2 አሁንም አነብላችኋለሁ። በክፋትና በምቀኝነት ትመላለሱ ነበርና ይላል። ምንም ደግነት ሳይኖረን ደጉ ስለኛ ተሰቀለልን። ምንም በጎነት ሳይኖረን መልካሙ ስለኛ ተንከራተተልን። ምንም ቅንነት ሳይኖረን እጅግ ቅን የሆነው ስለኛ ተሰቀለልን። ምን የሚማርክ
ስነ ምግባር ነበረን። በክፋት በምቀኝነት በጣዖት አምልኮ በዝሙትና በርኩሰት ነደን ሳለ ነው ሙሽራው የመጣልን። በዛ በትንቢተ ሆሴዕ ላይ እንደተጻፈው መጀመሪያ አገባት፣ ከዚያስ ጥላው ሄደች፣ ኮበለለች። ከዚያስ በ3 ስቅ መስፈሪያ ተኩል ገብስ ገዛኋት ይላል። መጀመሪያ ወደዳት፣ ጥላው ሄደች። ከዚያስ በጣዖታትና በርኩሳት መካከል ተነጠፈች። ከዚያስ በዋጋ ከፍሎ ገዛት። በ3 ስቅል መስፈሪያ ተኩል ገብስ ገዛኋት፣ ወደ ቤት የማመጣኋት ይላል። ፈጠረን፣ ኮበለልበት፣ መስቀል ላይ መጣ፣ በደሙ ገዛን። በተራሮችና በኮረብቶች ፈፋ ለፈፋ ጣዖት እያመለክን ተንከራተትን። ፀሐይን አንቺ አምላኬ ነሽ፣ ጨረቃንም ተደፋንላት፣ ለከዋክብትም ሰገደ። ፍጥረት እግዚአብሔርን ከማወቅ ተመለሰ። ያን ጊዜ ግን እንደ ወጡ ይቅሩ እንደ ጠፉ ይመለሱ ሳይል ሙሽራው እንዲህ ስነ ምግባር አልባ ስንሆን መጣና ሞተልን። መልከ ጥፉ ብቻ አልነበርንም፣ ሁለተኛውስ ምግባረ ክፉም ነበር። በሞቴ ሁለቱ ብቻ መሰላችሁ? ሙሽሪት ለወትሮ ለሙሽራዋ ፊቷን ታሳየዋለች፣ ወደሱ ትቀርባለች፣ ከሱ ጋር አብራ ትኖራለች። የሙሽሪት ወግ እንደዚህ ነው። ይህቺ ሙሽሪት ግን ምን እንዳደረገች ታውቃላችሁ? ጀርባዋን ሰጥታ ኮበለለች። ሲጠራት እምቢ አለች። ከዚያስ ጀርባዋን ሰጥታው የኮበለለችውን እየፈለጋ ተንከራተተላት። መልከ ጥፉዋን ምግባረ ክፉዋን ጀርባዋን የሰጠችውን እሱ ፊቱን ሰጥቷት ፍለጋ ወጣላት። ወገኖቼ እንደዚህ ያለ ሙሽራ አይታችሁ ታውቃላችሁ? እናንተ እኮ ሙሽሪት ስትፈልጉ፣ እናንተ እኮ ሙሽራ ስትፈልጉ እጅግ ፈልጋችሁ ያማረ ደምግባት የተዋበ ስነ ምግባር መርጣችሁ አይደል ሙሽራ የምታረጉት? እንዲህ ያለ ሙሽራ የማን ነው? መጽሐፈ ቅዳሴያችን አስደናቂ ቃል ይናገራል። በሰርጉ ጊዜ ስጋውን ቆርሶ ያበላ፣ በሰርጉ ጊዜ ደሙን አፍሶ ያረካ እንዲህ ያለ ሙሽራ ማን ትላለች? አፋልጉኝ ትላለች። እንዲህ ያለ ሙሽራ፣ እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? እኔ ዛሬ ለኔና ለናንተ ይሄንን ሙሽራ እንድትፈልጉት ነው ጥሪ ማቀርብላችሁ። በስጋውና በደሙ የደገሰ ሙሽራ አይታችሁ ታውቃላችሁ? እየተራበ ያጠገበ ሙሽራ አይታችሁ ታውቃላችሁ? ይሄንን ሙሽራ ፈልጉልኝ እያለች ነው ቅዳሴ የምትቀድሰው ቤተክርስቲያን። ይሄ ሙሽራ ነው ያጨን። ምዕመናን ነጭ የለበሳችሁት ዝም ብሎ እንዳይመስላችሁ። ለሰርጋችን ልብስ ለዚያ ነጭ ልብስ እኮ አረቦን ነው፣ መያዣ እኮ ነው። እዚህ መቅደስ ውስጥ ተሰብስበን የምንጠብቀው ለምን ይመስላችኋል? ሙሽራችን አጭቶን ስለሄደ እጮኛችንን እየጠበቅን ነው። ቅዱስ ጳውሎስ እንዲህ ይላል፣ እኔ የፈጠርኩት ቃል እንዳይመስላችሁ እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። ምዕመናን ታጭተናል። ሙሽራ አለን፣ ሰርግ አለን፣ ሌላ ራት አለን። እሱን እየጠበቅን እኮ ነው ማለዳ ማለዳ። እዚህ ይሄ ነጭ ልብስ እሱ ነው። የኔና የእናንተ ሙሽርነት ጋብቻ ዝም ብሎ የተሰጠ አይደለም። የመንግስተ ሰማያቱ አረቦን ነው፣ መያዣ ነው። በዛ በመንግስተ ሰማያት አንድ አድርጎ ሁል ጊዜ ስለሚያኖር የዚያ ፍንጣቂ፣ የዚያ ቅምሻ፣ የዚያ ማስያዣ የባልና የሚስት ጋብቻ ያደረገው አንድ ላይ ይጠቀልለናል በሰማይ። እስከዚያ አንድነት አንድ ሆነን የሚያለማምደን በየቤታችን ባለው ጋብቻ ነው። ሙሽራ አለን ስላችሁ ለዚህ ሙሽራ ተዘጋጅታችኋል። እንደ ንጽሕት ድንግል እናንተ ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። ቀለበት አጥልቀናል። አልገባን እንደሆነ እንጃ። ይሄ ቀለበት ምንድን ነው? መስቀል የሚባል ቃል ኪዳን ነው። ይህን ቃል ኪዳን አጥልቀናል። አንገታችን ላይ ያረጋችሁት የቃል ኪዳናችሁ ምልክት ነው። የተነቀሳችሁት ሙሽራ አለኝ ስትሉ ነው። መስቀልያ ያጣፋችሁት ሙሽራችሁን እየጠበቃችሁ ነው። ቀሚሳችሁ ላይ የተጠለፋችሁት ጉልላታችን ላይ የተከለው በእጆቻችን የያዝነው የሙሽርነት ምልክታችን ነው። እንዲህ አይነት ሙሽራ እንደሚጠብቀን ታውቃላችሁ ወገኖቼ። ላስጎብኛችሁ ጥቂት እንጃ፣ ምናልባት ረስታችሁት ከሆነ እንዲህ ያለ ሙሽራ አይታችሁ ታውቃላችሁ? እኔና እናንተ ሙሽሮችን ስንደር ቀይ ምንጣፍ ላይ ነው የምናራምዳቸው። ይህ ሙሽራ ግን ቀይ ምንጣፍ ላይ የተራመደ ሙሽራ እንዳይመስላችሁ። እኔና እናንተ ሙሽራ እና ምን ላይ ነው የተራመደው ካላችሁ፣ በደም የጨቀየ ቀይ ሚስማር ላይ የተሞሸረ ሙሽራ። እንዲህ አይነት ፍቅር አይታችሁ ታውቃላችሁ? እንዲህ አይነት መውደድ ምድር ላይ አይታችሁ ታውቃላችሁ? ስለ ቸር ሰው ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል ይላል ቅዱስ ጳውሎስ። ስለ ጻድቅ ሰው ሊሞት እንኳን የሚችል ምናልባት ይገኝ ይሆናል ይላል። እዚህ ውስጥ ብፈልግ ምናልባት ነው ማገኘው። ስለ እናትሽ ትሞቻለሽ ወይ ብልሽ እርግጠኛ ነኝ 5 ደቂቃ ታስቢያለሽ። ስለ ጠላቱ የሚሞት እየቸነከሩት ይቅር የሚል እንዲህ የሚያፈቅር
ከዚህ ሙሽራ በላይ ማን አለ? ሚስማር ላይ የተሞሸረ እናንተ እንዲህ አይነት ሙሽራ ይሄ ሙሽራ ከፍቅር በላይ ፍቅር፣ ህሊና የማይመረምረው፣ ቃላት የማይገልጠው፣ ቅኔ የማይበቃው ይሄ ቃል ኪዳን ነው። ሙሽራይቱ ያለችው እርሱ ሙሽራ ነው። የኔና የእናንተ ሙሽራ እንዲህ ያለ ሙሽራ አይታችሁ ታውቃላችሁ ወገኖቼ? እኔና እናንተ እሰይ ጥሩ ነው። በጣም ያማሩ ልብሶች የለበሱ የሐር ግምጃ የለበሱ ግሩማን ሙሽሮችን በምድር ላይ እንድራለን። እሰይ ጥሩ ነው፣ መልካም ነው። ግን እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? እንዴት አይነት? ነቢዩ ኢሳይያስ እንዲህ አልኩት ይላል። ትንቢተ ኢሳይያስ ምዕራፍ 63 ላይ ከበላሶን ሀገር የመጣውን እንዲህ አልኩት ይላል። ልብስህ ስለምን ቀላ ብዬ ጠየቅኩት ይላል። እሱም እንዲህ አለኝ ይላል፣ የወይን መጥመቂያውን ብቻዬን ረግጬዋለሁ አለኝ ይላል። ብቻውን በደሙ ልብሱ የራሰ ያማረ ልብስ የለበሰ አይደለም፣ የተራቆተ ሙሽራ እንደወደደን ታውቃላችሁ። ብቻዬን ረግጬዋለሁና ብቻውን ወደ መስቀል የወጣ ብቻውን የደማልን ብቻውን የቆሰለልን። እንደዚህ ዘመን ሰዎች የሚያጣላን የሚያፈቅረን ገዳያችን አይደለም ሟቻችን የሆነው እንዲህ አይነት ፍቅር እንደወደደን ታውቃላችሁ ምእመናን። ጥሪ ላቀርብላችሁ ስለፈለኩ ነው ወዲህና ወዲያ የማመላልሱ። ምናልባት ብንራራ ብንደነግጥ፣ ምናልባት ትዝ ቢለን ብናስታውስ እኮ ብዬ ነው። እንዲህ አይነት ሙሽራ በደም ያጌጠ ልብስ ያለው ሙሽራ ከመድኃኒታችን በቀር ማን ነው እንዴ? እንደዚህ ዘመን እንዳሉ ሙሽሮች አበባ የተነሰነሰለት ይመስላችኋል? አይደለም። የጽጌረዳው አበባ ተራገፈና እሾኩ የተተከለበት ሙሽራ። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ለዚህ እኮ ነው እናንተ የጽዮን ቆነጃጅት ሆይ ውጡ፣ በልቡ ደስታ ቀን በሰርጉ ቀን እናቱ የደፋችለትን አክሊል አድርጎ ሰላማዊው ኢየሱስ ክርስቶስን ተመልከቱ። ይሄ አክሊል የዘውድ አክሊል በነቢዩ ኢሳይያስና በነቢዩ አሞጽ እንደነበሩት ነገስታት የሚደፋው ታላቅ አክሊል አይደለም፣ የሾህ አክሊል። እዩት ሙሽራችሁን፣ ተጠበቁለት ለሙሽራችሁ። ኧረ ሚዜው ደሃ ነው ሽቶ ውሃ ነው እንደምትሉት የሀገራችን ሙሽሮች ውሃና ሽቶ የሚረጭ እንዳይመስላችሁ። አይደለም፣ የአይሁድ ምራቅ የተረጨበት የሮማውያን ዋልጌ ቃላት የዘነበበት እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ሚዜዎች ከስር ከስር ላበቱን የጠረጉለት፣ ሜካፑን የሚጠብቁለት፣ ውበቱን የሚንከባከቡለት ሙሽራ እንዳይመስላችሁ። ከላይ የሚወርደው ከሾህ አክሊሉ የሚወርደው ደም አይኑን እየጋረደው አፍንጫውንና አፉን የሞላው እየፈለቀው ምድሪቷን ማየት እንኳን ያልቻለው የሚያብስበት ጨርቅ እንኳን ምድር የነፈገችው ሙሽራ እንደ ጌታችን ያለ ማን ነው? አንዲት ሴት ናት ሻሽዋን የሰጠችው። ቬሮኒካ የምትባል ሴት ናት ሻሽዋን የሰጠችው። በተውሶ ሻሽ ፊቱን የጠረገ ሙሽራ ከጌታችን በቀር ማን አለ? በተውሶ ቤት ቅዱስ ቁርባንን የመሰረተ ቤት የሌለው ተፈናቃይ ብቻ አይደለም፣ ስደተኛ ብቻ አይደለም፣ ቤት አልባ ሆኖ የኖረ እንደ ጌታችን ያለ ማን አለ? ምኑን ልዘርዝርላችሁ? እንዲህ ያለ ሙሽራ አይቶ የሚያውቅ አለ? ከሩቅ መቶ የተዛመደን ሙሽራ። ለዚህ እኮ ነው በቤተ ክርስቲያን ጋብቻ ሩቅ እንዲሆን የተደረገው። ለምን እንደሆነ ታውቃላችሁ? ሙሽራችን ከሩቅ መቶ ነው የተዋሃደን። ከሩቅ የባህሪ አባት አብን እናቱን ድንግል ማርያምን ትቶ መስቀል ላይ የተሞሸረ ሙሽራ ለወትሮ አባትና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል ይሌላ። እናስ ሙሽራ መሆኑን የምታረጋግጡት በምንድን ነው ካላችሁኝ፣ አባቱንም እናቱንም ትቶ አምላኬ ስለምን ተወኝ ብሎ ለአቅርቦተ ሰይጣን መስቀል ላይ ሲሰቀል ሙሽራ መሆኑን አረጋገጠ። ሰማዕታት ለምን ሙሽሮች የሚባሉ ይመስሏችኋል? ወገናቸው፣ ልጆቻቸውን፣ ዘመዶቻቸውን ራሳቸውን እንኳን ትተው መስቀል ላይ መከራ ውስጥ ሲገቡ ሙሽሮች ይባላሉ። አባፋም ስለሚባል አባት መንገራችሁ የሰማዕትነቱ ቀን በደረሰ ጊዜ ነጭ ልብሱን ለብሶ ወጣላችሁ። ወዳጆቹ ወንድሞቹ በዚያው አካባቢ ያሉ አባታችን ዛሬ ምን ነው እንዲህ ያለ ነጭ ልብስ ለብሰ ወጣህ አሉት። ምን አላቸው አሉ? ዛሬ የሰርጌ ቀን ነው አላቸው። ምክንያቱም ወደ ሙሽራው የሚሄድበት ቀን ነው። ከክርስቶስ ጋር ይሄን ዓለም እናቱን አባቱን ትቶ የሚሞሸርበት ቀን ነው። እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል። እነዚህ ሊቢያ ላይ ሰማዕትነት የተቀበሉትን ደጋግ ክርስቲያኖች ታስታውሷቸዋላችሁ? the followers of the cross ያላቸው አይሲስ የሚባለው ወንበዴ ሁሌ ይመስጡኛል። የመስቀሉ ተከታዮች እኮ ነው ያላቸው። ተዋ ልጆቻቸው ጣሊያንን ተዋ። እናስ ክርስቶስን አገኙታ። ከዚያስ እንደ በግ ተጎተቱለታ። እሱ ከለሜዳ እንደለበሰ እነሱም ቀይ ቱታ ለብሰው ታረዱለታ። ምን ሆኑ ታዲያ? ሙሽሮች። ወዳጄ ለሰማዕትነት እንኳን ባትበቃ ሙሽራ ለመሆን መከራህን እንኳን አትታገስም። ከተሰቀለው ክርስቶስ ጋር አብረ መከራውን አትካፈል። ሙሽራ አትሆኑ። የዚህን ዓለም መከራ እየናቃችሁ
በፊታችሁ ስላለው ደስታ የዛሬን መከራ ምንም እንዳይደለ የቆጠራችሁ ሙሽራ አትሆኑም እናንተ? በክብረት ቅዱስ ጳውሎስ እንደተናገረው በመከራው እካፈላለሁ በሞቱም እመስለዋለሁ፣ ቢሆንልኝ በትንሣኤው አብሬ ልኖር እመኛለሁ ይላል። ቢሆንልኝ በመከራው የሚካፈል ሁሉ በምስጋና የሚኖር ሁሉ ከሙሽርነቱ ይሳተፋል። ምእመናን ሙሽራ ለሙሽሪት የማይሰጣት ነገር እንደሌለው እደግመዋለሁ። አንድ ሙሽራ ለሙሽሪቱ የማይሰጣት ነገር እንደሌለው ሁሉ የተወደደ ሙሽራችን ምን ያልሰጠን ነገር አለ? ልጅነትን ነው ሰጥቶናል። ስልጣንን ነው ሰጥቶናል። መንግሥተ ሰማያትን ነው ሰጥቶናል። እናቱን ነው ሰጥቶናል። ስጋውን ነው ሰጥቶናል። ደሙን ነው ሰጥቶናል። ራሱን ነው። ከዚህ በላይ ምን ሊሰጠን ይችላል? መጠወት ርዕስ። ታዲያ እንዲህ አይነቱ ሙሽራ ነው ያለን።